ሲስሟት ቀርቶ ሲነክሷት አለ የሀገሬ ሰው ሲተርት። እንደዚህ ለመቅለስለስ፣ እንደዚህ ለማልቀስ፣ እንደዚህ ለማንባት ያን ሁሉ ትቢት ሄሉ ላይ ስታሳይ የነበረው ነገር አሁን የት ሄደ? ማንን ተመከተሽ ነበር እንደዛ ስታደርግ የነበረው የቢኒ እህት? ለማንኛውም እውነት ለመናገር በጣም 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 አቃጥላይ ነበር። በጣም አናደኝ ነበር ይሄ የቢኒ እህት ማለት ነው። ምክንያቱም ሁላችሁም አይታችኋል ሄሉ ላይ ስታሳይ የነበረው ነው አክት፣ ሄሉ ላይ ስታሳየውን የነበረው ትዕቢት፣ ጥጋብ። አንዳንዴ ዝም ያለ ሰው ሲነሳ ከባድ ነው። የሆነ ዝም ካለ ይልቅ ከለፈለፈ ይልቅ ዝም ያለን ስማ ፍራ ይባላል እና እንደዛ እሷን ከፍ ዝቅ ስታደርጊ ኖረሽ አሁን ደግሞ ሄሉዬ በቃ ከህይወቴ ውጡ ብላ ስታስወጣችሁ ያንቺ እንደዚህ ማልቀስ፣ ያንቺ እንደዚህ ማንባት በጣም ይገርመኛል። በነገራችን ላይ ሄሉ የይቅርታ ሰው ናት። ያን ያክል ቤተሰብ መበተን የምትፈልግ ሴት አይደለችም። ሄሉና ቢኒ ደግሞ ያው ደስ የሚሉ ጓደኛሞች ናቸው ብዬላ ነበሩ አልልም። ለምን አሁንም ቢሆን ያው ይታረቃሉ ብዬ ስለማስብ ማለት ነው። እና እንደኔ አውቃለሁ በጣም ጎርታሻለች፣ በጣም ሞራልሽ ላይ ተረማምዳለች፣ በጣም ዘላብሻለች። እንደዛ በክብር ምግብ ሰርተሽላት በስነ ስርዓት ከፍ ዝቅ ብለሽ ተቀብለሻት እሷን ንቃሽ የሰራሽውን ምግብ ሳይቀር አጣጥላ ሄዳለች። እና አሁን ደግሞ ሄሉዬ ስትጠፋ ቢኒ ደግሞ አንቺ ነሽ ያስጠፋሻት፣ አንድ ነገር ብትሆን አንቺን አለቀሽ ምናምን ብሎ ከቤት እስከ ማባረር ድረስ ደርሷል እህቱን። ሄሉ ደግሞ እርግጠኛ ነኝ ይህንን የምትቀበል አይነት ሴት አይደለችም። ምክንያቱም አስተዋይ ሴት ናት፣ ጨዋ ሴት ናት። በእሷ ምክንያት እህትማማቾች እንዲጣሉና እንዲለያዩ አትፈልግም። እና ትላንትና ከቤት አባሯት ወደ ቤተሰብ ጋር ወደ አዲስ አበባ ሄዳለሁ ብላ ስትሄድ ሄሉ ግን በፍጹም ሊሆን አይችልም፣ ይሄ አይሆንም፣ እኔ ቢኒን አናግረዋለሁ ብላ ሻንጣዋን ተቀብላ ወደ ቤት አስገብታታለች ማለት ነው። እና እኔ አንድ ነገር ማለት የምፈልገው ነገር ምንድን ነው፣ ሄሉዬ ለቢኒ እድል ብትሰጪው ብትታረቁ የእውነት እንደ መጀመሪያችሁ። እችም ሴትዮዋ ሲጀመር ማለት ነው የቢኒ እህት ከህይወታቸው ውጪ የተባልሽበት ምክንያት አለ። እነሱን እየረበሽሽ ስለሆነ በሄሉ ላይ ባሳየሽው አክት ነው ከህይወታቸው ውጪ የተባልሽው። እና ከዚህ በኋላ ስርዓትሽን ይዘሽ የምትቀጥይ ከሆነ ከነሱ ጋር ማንም አይናገርሽም። የቢኒ እህት ስለሆንሽ ብቻ ብዙ ጊዜ ተከብረሽ ጸጥ ተብለሻል። ማንም ምንም አልተናገረሽም ነበረ። ምክንያቱም ሄሉዬን ደስታ የመለሰልን ሳቋን የመለሰልን ጥሩ ጓደኛ ስለሆናት ለሄሉ ቢኒን እናከብረዋለን። ከዛ ደግሞ አንቺንም ማከበርንሽ እንጂ ጠልተንሽ ምናምን አይደለም። አንቺ ሄሉ ላይ ባሳየሽው አክት ነው፣ በስራሽ ነው ከህይወታቸው ውጪ የተባረሽው። ሰው ስርዓት ይዘሽ የምትኖሪ ከሆነ ማንም ከነሱ ህይወት ከወንድምሽ ተለይ የሚልሽ የለም። እና ሄሉዬ እድር ስጫቸው፣ በቃ ታረቁ ከቢኒም ጋር ሁሉም ነገር ሰላም ይውረድና በቃ እኛ የምንደሰት። ደግሞ ስታሳዝን ስታወራ ስትቅለሰለስ ምናምን አሳዘነችኝ ታውቃላችሁ። እንደዛ እንዳልተቃጠልኩባት